ሆነሽ ነው? ወይ ትፈልጊ ነበር እንዴ? ጨረስኩኝ። ወይ ገርቢዋ። እኔ አልፈልግም። አንቺ ግን ጤና ያስፈልግሻል። እሺ አቦ በእናትሽ አትወክሚኝ እስኪ በእናትሽ። ይሄ እኮ የተከበረ ቤት ነው። እንዴት እንደዚህ ታደርጊያለሽ? እኔም ጫቴን አከብረዋለሁ። አሁን ደሜን አታፊው። ቆይ አንቺ ማንሽ? አየሽ እዚህ ቤት ማን ምን እንደሆነ እንኳን ሳታቂ ነው የምትንጣጩ። አዎ በቃ ማንም ሙኝ እኔን ተፋችኝ። ያቆሸሻትን ቤት ጽድት ሶፋውን አራግፈሽ ስትወጪ ይፋታሻል። አቦ በእናትሽ እኔ አላጸዳም አልኩኝ እንዴ? በቃ ይጸዳልሻል። የሰው ሰላም እየነሳሽ ነው የምትቀሚው። ደግሞ ነገ ዘመምልሽ ሺሻውን ምናምኑን ይዘሽ ብትመጫለሽ። ሰኒዬ በቃ ታያት፣ እኔ አጸዳደዋለሁ። ቆይ ለምን ደሞ ተዋት? አንቺ ደግሞ የሚተውና ማይተው ነገር አታውቂም። የምጣዱ እያለ የእንቅቡ ተንጣጣ አለ። ሌላ ነገር እንዳይከተልሽ። አይገርምሽም? ኪራም ባሊዝ ኖሮ በጣም እፈራሽ ነበር። ግን እሱ እያለ ምንም አታመጡ። ዝም ብለሽ አትንጫጭ። ሰኒ በቃ ተረጋጊ ማለት ነበር እንጂ ይችላል። ኮታችንን ይዘሽ ጭ ምንም ውጪ። ሰኒ ተረጋጊ። ረፊ ለምን ደውለሽ ስጠኝ አልነገርሽኝም? ይሄ ምን ተብሎ ይነገራል? ሲጀመር አንቺ ዝምታሽ ነው የሚያስንቅሽ። በቃ ልክ ካልሆነ ልክ አይደለም በይ። እኔማ ብዬ ነበረ፣ ግን ሰሞኑን ኪራ ልክ ስላልሆነ ቤት ውስጥ ምንም አይነት ነገር መፍጠር አልፈለግኩም። አረ በቃ ጽናት፣ መቼ ነው የምትነቂው? ትናንት የመጣችው ልጅ ራሱ እኮ ምንም እንደማታረጋት አፏን ሞልታን የተናገረችው። ምን እንደማደርግ አላውቅም፣ ግን ውስጤ የሆነ ልክ ያልሆነ ነገር እንዳለ እየነገረኝ ነው። እና ይቺ ቅጠል በል እንስሳ ቤት ውስጥ አስቀምጠሽ እንዴት ነው ልክ የምትሆኝ? ማን አባቷ ስለሆነሽ እንደዚህ የምትናገረኝ? ቆይ አታውቅም። ሰላም ሰላም፣ የጽናት ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ኪራ በጽናት ላይ ማገጠባት ዳግም ሶስተኛ ልቧን ሰበረው። አይ ኪራ መቼ ነው ከስህተትህ የምትማረው? ወደፊትስ ምን ይፈጠር ይሆን? ኪራ በጣም አበዛው፣ በጣም አበዛው። ጽኑ ጥናቱን ይስጥሽ፣ ጥናቱን ይስጥሽ። አይ ሰኒ አንቺ ብትኖሪ እኮ ለአንቺ ቢሆን እስካሁን ድረስ የታባቱ ደርሶ ነበር። ምን ይፈጠር ይሆን ወደፊትስ? ጽናት ከኪራ ጋር ትለያያለች አትለያይም? አብረን እናየውም ይሆናል። ሌሎች 82ቱም ሌሎች ሰዎች ጭፈራ አስጨፍርባት ዝም አለቻት እኮ። እኔ በሆነ ኖሮ ግን አንዳችን ቂሊንጦ አንዳችን ሆስፒታል ነበር። ስንት ይነሳል። ማን ሆስፒታል ይገቡ? አንተ ደግሞ አታርቀኝ እስቲ እባክህ። አሁን በር ላይ ቆሜ ሰምቼሻለሁ እኮ። ማን ነው? ማንም አይደለም። ሰኒ አትዋሽ። ምሩ ደህና ነች? አራት አሟርትባት ደህና ናት። እኔ እኮ ሆስፒታል ስትደንግጬ ነው። እባክህ ያቺ ናታ። በቃሽ ንገሪኝ፣ ማን ነው እንደዚህ እሳተ ገሞራ ያለበሰሽ? ይቺ መናቲ ናት ኒታና የምትባለው። ማታ ያየኋት መሰለኝ። አዎ ሴጣን ማታ አይደል እንዴ ስራው የሚሰራው? ኧረ ተይ እንደዚያ አይባልም። እና ምን ማለት ነው? ቤት ውስጥ እንዴት ዋልክ ክብራ? እንዴት ዋልሽ? ቤት ውስጥ ነን። ምንም እኮ አይደለም። ያው ትንሽ ሰኑ ልትናገር ስትል ጽናት አስቆመቻት። ግን ማስቆም አልነበረባትም። እውነታውን ተናግራ እስከ መቼ የዋ በዚህ ምድር ላይ የዋ ሲኮን መቼም አያልፍ። ምክንያቱም የዋሆች ላይ በጣም ፈተና ይበዛል። አንደኛ እንደ ጅልነት ትቆጠራለች፣ ሁለተኛ ላይ ደግሞ ራሷን እየጎዳይ ለሰው ትኖራለች ማለት ነው። በዛ አጋጣሚ ልጠርግ ገባች። አይ ጽናት፣ አይ ጽኑ፣ እስከ መቼ ድረስ ነው ፈተናሽ?
ጽናቱን ይስጥሽ። እንግዲህ እዚህ ደግሞ ኪራን ለመምከር ናሆም እየታገሉ ነው ያሉት። በዚህ ጦስ እኮ ጦስ ያስገባው እንትና ነው። አንዳንዴ ጓደኛ ብለን ስንቀርበው ጓደኛችን ማን ነው የሚለውም ተማጣራት ይልቅ ቶሎ ብለን ወደዛው ነገር እንሮጣለን። ሆኖም ግን ዋጋ ያስከፍለናል። ደግሞ ለጽናት እንንገራት ወይስ አንንገራት? እውነቱን ተናግረው የመሸበት ማደርን የሚያክል ነገር የለም። ምንም የምትፈጥረው ነገር የለም። ይቺ ሴት ደግሞ ክፉ ከሆነች ይህን ጉዳይ ልትጠቀምበት ትችላለች። ይኸውልህ ኪራ፣ እዚህ ጋር ማንሳት ባያስፈልግም ለቤታ እውነቱን ቶሎ ባለመናገርም እንደተፈጠረ ታውቃለህ አይደል? እሱን ደግሞ ከዚህ ጋር ምን አገናኝ? ምንም ይሁን እውነትን የሚያክል ነገር የለም። እኔ እኮ እንደዚህ ስትል እኔ ወስጄ እኮ ጦስ ውስጥ የከተትኩ እኮ ነው የምትመስለው። ለዚህ ጉዳይ እኮ 1000 ጊዜ ይቅርታ ጠይቄሃለሁ። አሁን ተፈጥሯል። በቃ እንዴት ማድረግ እንዳለብንና መፍትሄውን ነው ማሰብ ያለብን። ቅዱሴ ልክ ነው። በቃ ካልሆነኛ እውነቱን እንገራት። አይ ጽናቴ ትጠላኛለች። ይሄ ደግሞ እንዲሁም በጭራሽ አልፈልግም። እናሽ ታዲያ ምን ይሁን? በቃ ይቺን 3 ቀን ብቻ ትታገስና ከዛ አስወጣታለሁ። እንደዚህ እንዳይሆን የሁላችንም ፍላጎት ነው። ካልሆነ ግን ውሸትና ጥንስስ እያደር ነው የሚጠነክረው። እስኪ አዘዙልኝ በእናታችሁ። ጨጓራ እኮ ነደደ። ጨጓራ? ይኸውልህ ከላይ ሁላ እየጨስክ እኮ ነው ያለው፣ እየነደድክ ነው ያለው። ቀልዱ እናንተ ምን አለባችሁ? ኪራ ምን ሆኖ ነው የቆየው? እስካሁን አልተኛሽም እንዴ? እኔ አንተን ትቼ ተኝቼ አውቃለሁ? አይ ዛሬ ስላመሸው ብዬ ነው። ሳትመጣ እኮ ተኝቼ አላውቅም። ስራ አምሽቼ ነው። የሰሞኑን የስራ ጫናህን ተረድቻለሁ። ምን ነው ኪራይ? ኪራ እውነቱን ሊነግራት ነው ወይስ አይነግራትም ብዬ ነበረ ነው የጠበኩት። ይህችን ልጅስ ቤት ይልካት ነው ወይስ ራሷ ሆን ብላ ልታጠምደው ነው? ኪራ ነው ያልገባኝ ነገር። እስቲ የገባው በኮመንት እንትን ይበልልኝ። ኪራ መልሶ ስህተት ላይ እንዴት ሊወድቅ ቻለ? እንዴትስ በቪዲዮ እያስፈራራችሁ እዚህ ልትቀመጥ ቻለች? ወይስ የቤቲ እንትን ናት? ተላላኪ ናት የቤቲ? ግምታችሁ ምን ይመስላችኋል? ቤቲ ይሄን ካረገች ሁለተኛም አታገኘውም፣ በእርግጥም አታገኘውም። ግን እንግዲህ እሷ መስሏታል። የእውነት የቤቲ ተቀጣሪ ናት። አንተ ከጎኔ ካለህልኝ ራሱ ትልቅ ነገሬ ነው። እሺ ምን ልሆንልሽ? አይ ምንም። ኪራዬ። ወይዬ እናቴ። ባህሪ የተቀየረብህ እንዴ? አረ በፍጹም። ምን ማለት ነው? አይ ምናልባት አሁን ላይ ልጅ ለመውለድ ዝግጁ አይደለሁም ስላልኩ ለዛ ተቀይመ ከሆነ። በጭራሽ ድጋሚ እንደዚህ እንዳትዪ። እምለው ባጣ ቢጨንቀኝ እኮ ነው። በቃ ምንም አትበይ። ሰኑ እንቅልፍ ላይ ናት። ክሩቤል በር እያጓራጓረ አልሰማችውም። አጅሪትና እንቅልፍ አይተላለፉ። ማን ነው የሚጎረጎረው ትላለች። ለሽ ብላለች እኮ
ማን ይሁን በዚህ ሰዓት ላይ የሚቆረቁረው? አሁን እንዲያው አይሰን አረ መጣው አንተ ምን ትሰራለህ? ጠዋት ወደ ስራ ከመሄዴ በፊት በዚህ እግረ መንገዴን አይቼሽ ወደ ስራ ልግባ ብዬ ነው አመጣጤ። ማለት ለምንድን ነው የምታይ? ትናንትና የተናደድሽበት ጨጓራሽ ልክ ነው ወይስ አይደለም የሚለውን ለማረጋገጥ ነው አመጣጤ። እና በዚህ ሰዓት ነው የምትመጣው? እና ታዲያ ስራ ልቅረልሽ? አዎ ቅርብ ናት። አንቺ ረፊ፣ ያው እኔ ሰርቼ ጥሬ ግሬ የምበላ ኢትዮጵያዊ ነኝ። የሰራ ይደረሰ። አሁን እኔ ያለሁበት ነው። አሁን ወሬውን ትተህ ከቀሰቀስከኝ ቀር እዚህ ትንሽ አቆይም። አይ መሄድ ይሻላል እባክሽ። አረ ቅርብ ናት። አንቺ ስራ ከሌለሽ ሌላ ሰው ስራ መስራት የለበትም ማለት ነው። አሁን ምን አለበት ለአንድ ቀን ብትቀር? አንቺ ቀጠሮ ያሳዙኝ ሰዎች አሉ፣ ይመጡብኛል። ልሂድ በቃ ለነገ በላችኋ። አይሆንም እንዴ ባልመጣ ይሻል ነበር ማለት ነው። ምን ታካብዳለህ? ተዋ እንደውም ጥርግ በል። እየደበረሽ ባልሆነ ሲጀመር ክብር ይወድልህ። እሺ በቃ እቆያለሁ፣ ካልሆነ ግን እሄዳለሁ። ታዲያ እግርህን አስሬ አላስቀምጥህም። እንግዲህ ቤተሰብ እንግዲህ ጽናት ይሄንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ። ቀጣይስ ላይ ምን ይፈጠር ይሆን? ሰኒ እውነቷን የሴትነት ክብራቸውን የጣሉ ሴቶች የምትለው